እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የህግ ታራሚዎች የማረሚያ ቤት የአደራ ልጆች እንደመሆናቸው መጠን የተለያዩ ሃይማኖታዊ በዓላትን ከፍተኛ አመራሩ ከህግ ታራሚዎች ጋር በጋራ በመሆን እንደምናከብር ይታወቃል። በዓሉንም በማስመልከት ዛሬ በከፍተኛ ጥበቃ ማረሚያ ቤት ላይ እንዲሁም ደግሞ በሴቶች ማረፊያና ማረሚያ ማዕከል ላይ ተገኝተን ልዩ የሆነ የበዓል ዝግጅትን ወደ እናንተ ልናደርስ ዝግጅታችንን ጨርሰናል። በድጋሚ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልን ቆይታችሁን እስከ ፕሮግራማችን ፍጻሜ ድረስ ታደርጉ ዘንድ እንጋብዛችኋለን። በድጋሚ መልካም በዓል። አላሁ አክበር አላሁ አክበር ቢስሚላሂ ወቢሂ በደይና ድርጊት ሁኔታ ቀንና ጊዜ በአንድ ስፍራ ያገናኛቸው አውደ ዓመትን በአንድ መንፈስና ስፍራ ለማክበር ተሰባስበዋል። በፌዴራል ማረሚያ ቤት ኮሚሽን ስር የሚገኙ ሁሉም የማረሚያ ማዕከላት የኢድ አልፈጥር በዓልን ከታራሚዎቻቸው ጋር በዚህ መልኩ አክብሮ ውሏል። በጣም በሚያስደንቅ ሁኔታ ነው። በማዕከሉ ኮማንደር አላምሮም በተደረገልን በጣም ጥሩ ነገር ነው። ኮሚሽነር ጀነራል ኮሚሽነር ዩኑስ ሙሉም በመሃላችን ተገኝተው ነበር። የተሰማን ስሜት በእርግጥ እጅግ በጣም ደስ የሚል ነው። በእርግጥ ቤተሰብ ከቤተሰብ ርቆ ከምንወዳቸው ልጆች እናት አባት ከምንወዳቸው ጓደኞች ተለይቶ ማክበር በጣም የሚያስከፋ ቢሆንም ያንን ሸፍነውልናል። ያለን ቤታችን ያለን እስኪመስል ድረስ በጣም ደስተኛ ነበርኩኝ። አልহামዱሊላህ ረብል ዓለሚን። ደስ ይላል። አልহামዱሊላህ እንዳሰብነው አይደለም ግን እንደዛ አላሰብነው ነበር። እስር ቤት ሲባል በጣም ከባድ አድርገነው ነበር የተረዳ ነው። ግን እዚህ ደግሞ ስናየው በጣም ደስ ይላል። አልহামዱሊላህ እንዳሰብነው አይደለም። ትልቁ የኮሚሽነር መጥተው ከኛ ጋር እዚህ ኢድም በመስገዳቸው እንደገና ደግሞ እኛም ደግሞ እዚህ በአማረ ሁኔታ በጣም ቀለል ባለ ሁኔታ የግቢ የጸጥታ አካላት አውጥተው አልብሰው እዚህ ጋር በመስገዳችን ትልቅ ስሜት ነው የሚሰማኝ። ይሄ ላይፍ ነው። በቃ የህይወት አንዱ የህይወት ላይፍ ነው። ዩኒቨርሲቲ ተምሬያለሁ። ዩኒቨርሲቲ ኢድን ሰግጃለሁ። እዚህም አዲስ አበባ ነዋሪ ነኝ። አዲስ አበባም ሰግጃለሁ። እዚህም ደግሞ ሲሰግድ ሌላ አንድ እንደ ህይወት ነው። ሁሉም ጓደኞችም የሚሉት ይሄን ነው። ማረሚያ ቤትን ታርመን ታንጸን አውቀን ተዋውቀን የምንወጣበት ቦታ ነውና የዛሬ ኢዳችን ለኔ በጣም ትልቅ ድርብ ድል ነው ብዬ ነው ማስበው። የሚያስከፋው በቃ ማረሚያ ቤት መሆኑ ነፃነት አለመኖሩ እና በቃ የሆነ የምታየው ያለ ያሳለፍከው አምና ያሳለፍከው እና ዛሬ የምታየው አንድ ስላልሆነ ነው እንጂ ከሙስሊሞች ጋር ተባብረ በቃ እዚህ ጋር ስለመጣ አልহামዱሊላህ ብለ መቀበል እንዳለበት ብዙ ነገር ውጭ ላይ ያለን ማረሚያ ቤት እንኳን እንዳለ አናቅም ነበር እና እዚህ ጋር ደግሞ ብዙ ታራሚዎች ከኛ በፊት ብዙ አመት የታሰሩ እህቶቻችን አሉ እና እነሱን ለማየት ስላሳየን ትልቅ ጸጋ ነው። አላህ ስለሚወደን ነው ብዬ አምናለሁኝ። ይሄን ፈተና ያቀረበብን እዚህ እንድንገባ ያደረገን አላህ ስለሚወደን ነው። ኮነ ነገር ሊጠብቀን ነው ብዬ አስባለሁኝ። አላሁ አክበር አላሁ አክበር አላሁ አክበር አልহামዱሊላሂ ረቢል ዓለሚን። በታራሚዎቹ ላይ ያለው ፊሊንግ በጣም ደስ ይላል። ማለት ከዚህ ቀደም ከለውጡ በፊት እንደዚህ አይነት ጉብኝቶች ወይም ደግሞ ትምህርቶችን አያገኙም ነበር። አሁን ላይ ግን ከለውጡ በኋላ እዚህኛ እንደ እስልምና እምነት ተከታይ በሳምንት ጁምዓ እየመጣን ትምህርቶችን እንሰጣቸዋለን። የሃይማኖት ትምህርቶችን እንሰጣለን። እንደዚሁም ደግሞ የሚያስፈልጋቸውን ነገራቶች እናቀርብላቸዋለን። በአልባሳትም ይሁን እንደዚሁም የሚቀሩበት የሚማሩበት እውቀታቸውን የሚያገኙበት እንደዚሁም እምነታቸውን በደንብ አድርገው ራሳቸውን ገለጻ የሚያደርጉበትን ነገራቶች እናቀርብላቸዋለን። ብዙ ሙስሊም ወንድሞች አሉ። ያው በአጋጣሚ ከህግ አንዴ ስተሰርተን ወደዚህ መተናል እና የምናሳልፈው በመስጊድ ውስጥ ነው። በቂራት በመማማር እርስ በርስ በመረዳዳት ጥሩ ጊዜ ነው የምናሳልፈው። ያሳለፍነው ጊዜ በመጸጸትና በጣም ቤተሰቦቻችንን ይቅር ለማለት የበደልነውን ህዝብ ለመካስና ቤተሰቦቻችንን ለመካስ በዚህ ሁኔታ ነው ተሰብስበን ሁሉም እዚህ ውስጥ ያለው በጸጸት መንፈስ ነው። በተለይ ሁሉም በሃይማኖት ዙሪያ የሃይማኖት መቻቻል አለ። የሁሉም ሃይማኖቶች ተቻችለው ተከባብረው አመት በዓል አንድ ላይ ነው
የሚያከብሩት እና በጣም በእንዲህ አይነት ሁኔታ ነው እያከበርን ያለነው። እጅግ በጣም አዛኝ ሩህሩህ መሐሪ በሰማይ በምድር ሁሉንም ፈጣሪ በኢስላሞች እምነት በእምነቱም መሰረት ተጋሪ የሌለህ ያምልኮ ባለቤት እውነተኛ ክብር ሁሌ ላንተ ብቻ መሆን ይገባዋል ስለሌለሃቻ ሁን ያልከው የሆነ ያለማት ፈጣሪ ከነፍስ የመነጨ ሰፊ ጥልቅ ምስጋና አላህ ላንተ ይሁን ይገባሃልና ልክ እንዳስተማሩት ያላህ መልእክተኛ ካንተ በቀር የለም የሚመለክ በእኛ በማለት ሳታክቱ ዘወትር ጧት ማታ ክብር ለሚገባው ለዓለማት ጌታ በቁርአንና በሱና መሰረት ሸሃዳ የምትሉ በሙሉ ፍላጎት በሙስሊም ኢባዳ ጸንታችኋልና አላሁ አክበር በሉ ይድረሰው ምስጋና። አላሁ አክበር አላሁ አክበር። ያለፈ ያሁኑን መጪውንም ጭምር ታሪክና ትንቢት የያዘ በዝርዝር የህይወት መሪ ቃል የተገለጠበት የጠራ ስብዕና የሚጎነጭበት ካላህ የወረደው ለሙሐመድ ብቻ ሰላምን አብሳሪ ጋኔኖችን መምቻ ቅዱስ ቁርአኑን መመሪያ አድርጋችሁ ያላህ መልእክተኛን የተከተላችሁ በሐቀኛው ተውሂድ በዋኖች ትእዛዛት የስጋና የነፍስ ኩነኔን ለማጥራት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩ ጋሻውና ጾም አላህ ሆይ ማራቸው ከሞላው ምህረትህ ከነሱም ባለፈ ለቤተሰባቸው አላህ ብርሃንህ ይብራ በላያቸው። ተቀበለላሁ ሚና ወሚንኩም ዒዱን ሙባረክ ዐለይና ወዐለይኩም ተቀበለላሁ ሚና ወሚንኩም። በበዓላት ወቅት አንዱ የሌላውን ችግር መረዳትና ያለውን ተካፍሎ መብላት የቆየ ኢትዮጵያዊ ባህላችን በሕግ ጥላ ስር ባሉ የሕግ ታራሚዎች ዘንድም የተለመደ ነው። በከፍተኛ ጥበቃ እንዲሁም በሴቶች ማረሚያና ማረፊያ ማዕከል የሚገኙ የሕግ ታራሚዎች ሃይማኖታዊ በዓልን አብሮ ማክበርን ባህል በማድረግ የእምነቱ ተከታይ ያልሆኑ የሕግ ታራሚዎች የኮሚሽኑ ከፍተኛ የስራ ኃላፊዎችና አባላት በተገኙበት የኢድ አልፈጥር በዓልን አክብረው ውለዋል። ደስ የሚል ነገር አለው። ያው ከቤተሰብ መለየቱ በጣም የሚያሳዝን ወንድ በዛ በኩል አለው። ነገር ግን እዚህ ያለው ማረሚያ ቤት ውስጥ ታራሚው እጅግ በጣም ይተባበራል። ያ በዛ ጥሩ ጊዜ እናሳልፋለን። እንሰግዳለን፣ ቁርአን እንቀራለን፣ መስጂድም የተሟላለን። የቀሩ ሰዎችም ስላሉ ቅራአትም ስላለ ጥሩ ጊዜ ያሳልፈናል። የዘንድሮ ደግሞ በጣም ለየት በሚል ሁኔታ ያሳልፈናል። ያለው ነገር ደስ ይላል። እንደ እስር ቤት ምናምን አይደለም እና ደስ ይላል። እዚህ እኛን አክብረው እዚህ በመምጣታቸው በጣም ደስተኛ ነኝ። የ1447ኛው የኢድ በዓልን ሲያከብሩ በማረሚያ ቤት ውስጥ ያሉ አብረዋቸው ካሉ ታራሚዎች ሙስሊም ታራሚዎችም ሆኑ የሌላ እምነት ታራሚዎች በጋራ በመሆን በደስታ ማሳለፍ አለባቸው። መተጋገዝ፣ መረዳዳት ይኸው እኛም እያየን ነው። የሌላ እምነት ተከታዮች እነሱ ለሰላት በሚወጡበት ሰዓት እያገዙ ምንጣፍ እንደዚሁም ትላንት መተን ደግሞ ለኢድ የሚሆናቸውን ግብአቶች ስናቀርብ እነሱም ደግሞ ያንን ፕሮግራም እያገዟቸው እየተጋገዙ ነው እየሰሩ ያሉት። ይህ ነገር እንዲዳብርና እንዲቀጥል እንፈልጋለን ማለት ነው። የእስልምና ሃይማኖት ተከታዮች በዓሉን ማክበር ያለባቸው በመጀመሪያ አላህን በማመስገን ማለት ለዚህ በዓል ስላደረሰን አላህን በማመስገን እንዲሁም ደግሞ ሌሎች የተቸገሩ ወገኖቻችንን በመርዳት በመፈቃቀር፣ በመዋደድ፣ በመጠያየቅ፣ በመዘያየር፣ በማካፈል እስልምና ማካፈልም በጣም ይላልና መስጠት፣ ሌሎችን ማስታወስ። አሁን እኛ ጾመን ስንጨርስ ዘካተል ፊጥር የሚባል ነገር አለ። ይህ ዘካተል ፊጥር ድሃው የሌለው እንኳን ያካፍላል። ይህ ማለት ምንድነው? ማንም ሰው የኢዱ ቀን ተርቦ ተቸግሮ ተጨናንቆ መዋል የለበትም። ስለዚህ ያው ሌሎችን በማስታወስና በማካፈል በፍቅር በመተዛዘን እንድናሳልፍ ያዘናል እና የሰው ልጅ በፍቅር በመተሳሰብ በመዋደድ እንዲቀጥል እንዲሁም ደግሞ ሁሌ የሰው ልጅ ሲተሳሰብና አንድ ሲሆን ወደፊት አንድ እርምጃ መራመድ ይችላልና በቃ እንዴት ነው ከታራሚዎቻችንም ጋር
እንዲሁም ደግሞ ከሌሎች ማህበረሰቦች ጋራም ግንኙነታችን ያማረና የጠበቀ ፍቅር፣ ሰላም እንዲኖረን እመኛለሁ። ይህን መልእክት አስተላልፋለሁ። እንግዲህ እነዚህ ሰዎች እንደምታውቁት ከቤተሰቦቻቸው ተለይተው ነው እዚህ የሚኖሩት። በዓልን የሚጾሙትም እዚህ ነው፣ በዓልን የሚያከብሩትም እዚህ ነው። ማረሚያ ቤቱ አንዱ ለነሱ ያለውን አጋርነት ከሚያሳይበት ነገር አንዱ አብሯቸው ሲቸገሩም አብሯቸው መቸገር፣ ሲደሰቱም አብሯቸው መደሰት ስለሆነ እዚህ አብረናቸው እናከብራለን። እንግዲህ ያው ትንሽ ይከብዳል። እነዚህ ሰዎች ማረሚያ ቤት ነው ያሉ። አምናም እዚህ ቦታ ነበር የመጀመሪያ ጊዜ ነበረና እንደዚህ ከባድ ስሜት ያለው መስሎ አልተሰማኝም የነበረ። ምን ያክል ነፃነት ለሰው ልጅ ምን ያክል አስፈላጊ እንደሆነ ነው የተማርኩት። እንግዲህ እዚህ እንዳየሻቸው አብረውን ያከብራሉ፣ አብረውን ይደሰታሉ፣ አብረውን ይጫወታሉ። ተነስተው እነሱ ወደ አጥር ውስጥ ሲገቡ እኛ ወደ ቤታችን ነው የምንሄደውና ይሄ ትንሽ እንደ ሰው ስሜት ይረብሻል። ቤተሰቦቻቸው ጋር አይደሉም የፈለጉት ቦታ ሄደው አይደለም የሚሉትና እነሱ ጋር አብሮ ይሄን ችግራቸውን ይሄን እንትናቸውን መካፈል በራሱ ትልቅ ደስታ የሚሰጥ ቢሆንም እንደ ሰው ደግሞ ይሄን ከቤተሰቦቻቸው ጋር ይህን ድል አለማግኘታቸው ደግሞ ትንሽ ስሜታዊ የሚያደርግ ነገርም አለው። ይሄ የእያንዳንዱ የማረሚያ ቤት ሰራተኛ በየቀኑ የእነሱን የሚጋራው ሁኔታ ነው። ዒድ ሙባረክ ዓለይና ወዓለይኩም ተቀበለ አላሁ ሚና ወሚንኩም። ከተለያዩ አካባቢዎች የመጡ የተለያየ ሃይማኖትና ማንነት ያላቸው የህግ በላይነት አንድ ላይ ያሰባሰባቸው የህግ ታራሚዎች በማረሚያ ቤት ቆይታቸው የመረጡትን ሃይማኖት የመከተልና ሃይማኖታዊ አስተምሮቱ የሚያዘውን ክንውኖች የማከናወን መብታቸው የተጠበቀ ነው። በፌዴራል ማረሚያ ቤት ኮሚሽን በከፍተኛ ጥበቃ በሴቶች ማረሚያና ማረፊያ ማዕከል የሚገኙ የእስልምና እምነት ተከታይ የህግ ታራሚዎችም በማረሚያ ቤቱና የእምነቱ ተከታይ ባልሆኑ የህግ ታራሚዎች ጭምር የረመዳን ወር ጾምን በሰላም ማሳለፋቸውን ይናገራሉ። ማረሚያ ቤቱን ለማመስገን ወደው በጣም እጅግ አድርጌ ላመሰግነው ፈልጋለሁኝ። ማረሚያ ቤት ውስጥ ሆኜ እንደዚህ አይነት ነገር ያለው በቃ ይሄ ሁላ ተአምር ነው የሆነብኝ። እደሰታለሁ አላልኩምኝም እና በጣም የኔ ስሜት ደስተኛ ነኝ እዚህ ውስጥ ላይ። ምክንያቱም እስር ቤት ሲባል የሆነ በቃ ጨለማ ምናምን ነው የሚመስለኝ እና ይሄን በማየቴ ተአምር ነው ለኔ። በጣም እጅግ አድርጌ አመሰግናለሁ ማረሚያ ቤቱን። ከዚህ ቀደም ታስሩ እስር ቤትን ያዩ ሰዎች ስለ እስር ይረዳሉ። በተለይ እነሱ ከውጪ ሆኖ ብዙ ነገር ይደግፉናል። እነሱን በጣም እናመሰግናቸዋለን። እንዲሁም እዚህ ውስጥም ያሉ ማረሚያ ቤት ውስጥ ያሉ አካላት በብዙ ነገር ይደግፉናል። አቅም ያለው በገንዘቡ፣ ሌላው ደግሞ በጉልበቱም በሐሳብም ብዙ ትብብር ስላለ እጅግ በጣም አሪፍ ነበር። አንደኛ ረመዳን እዚህ በመጾሜ በጣም ደስተኛ ነኝ። ምክንያቱም ረመዳን የመጾም ትልቅ ዋጋ አለው እና እዚህ ቦታ ላይ ደግሞ ስትሆን ከፈጣሪ ጋር በጣም ትገናኛለህ፣ ትጸጸታለህ። ባደረካቸው ስራዎች በጣም ጸጸት ውስጥ ትገባለህ። እዚህ ጋር አብዛኛው የተያዘው ሰው ወንጀለኛም የሆነም ያልሆነም አለ፣ ግን የሚያውቀው አላህ ነው። ስለዚህ ማሻአላ ደስ ብሎኛል። ከማረሚያ ቤቱ ከአባላት ጨምሮ ከታራሚ ጀምሮ እጅግ በጣም ትብብር አለ፣ መተባበር አለ፣ መተጋገዝ አለ። ያ ነገር አሁን ደግሞ የበለጠ ደግሞ በአሁኑ ሰዓት እጅግ በጣም አሪፍ ነው። በአሁኑ ሰዓት በጣም በተሻለ ሁኔታ ከአባሎችም ጋር አሁን ከኛ ጋር የሰገዱ አባላቶች አሉ። ኢድ ሰላት ያ ራሱ የሚያሳየው እጅግ በጣም ያለን ግንኙነት በመልካም ጎን በጣም አሪፍ ነው። በጣም ከባድ ነው። እኔ በእውነቱ ሐቂቃ ለመናገር ከቤተሰቤ ለደቂቃም ተለይቼ እንደው ከምወዳቸው ልጆቼ ከምወዳት ባለቤቴ ለደቂቃም ተለይቼ ቆያለሁ ብዬ አላውቅም። ከምወዳቸው እናት፣ አባቴ፣ ወንድም እህቶቼ ከብዙ ቤተሰብ እና በማረሚያ ቤት ማሳለፍ በእርግጥ በጣም ይከብዳል። እንደዛም ሆኖ ግን ጥሩ ወንድሞች አሉ፣ የትም የማይገኙ ማለት ነው። እንደው እዚህ መግባት እንደው አጋጣሚ ያው እኔ በህይወቴም ለአንድም ቀን ማረሚያ ቤት እገባለሁ ብዬ ማስቤም አላቅም። በምወደው ቤተሰቤ ነው የተፈተንኩት። አልহামዱሊላህ ረብል ዓለሚን እነሱንም መካስ ፈልጋለሁኝ እና ይከብዳል ቢሆንም አልহামዱሊላህ ረብል ዓለሚን። ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم
غير المغضوب عليهم ولا الضالين آمين በጣም ማመሰግነው ብዙ አህለል ኸይሮች አሉ እዚህ ውስጥም እነሱ ያመጡትን በስነ ስርዓቱ ለታራሚው በሚመች ሁኔታ ሰርተው ያቀረቡ ወንድሞች አሉ እዚህ የሚያስተናግዱ ፀሐይ ብርድ ሳይሉ በፀሐይ ባህሩን ጭስ ተቃጥለው የሰሩ እንዲሁም ከውጭ ሆኑ ለኛ ድጋፍ ያደረጉልን ጀዛቸውን አላህ ይክፈላቸው በጣም ሁሉ ነገር ማረሚያ ቤቱም ሁሉም ትብብር እያደረገልን ነው በጣም ደስ በሚል ሁኔታ ምንም የተጓደለብን ነገር የለም አልহামዱሊላህ ብዙ ጊዜ ያለው የሌለውን እርጁ ራሳቸው የሚያስተናግዱበት ሁኔታ አለና ደከመኝ ሰለቸኝ ሳይሉ ሾርባ መስራት ምግብ ማዘጋጀት በብዛት አለ ለምግብ ለሾርባ የሚሆኑ ነገሮችን ደግሞ ከውጭ ሌሎች እንደዚሁ ጠያቂ ቤተሰቦችና ሌሎች ከእምነቱ ጋር የእምነቱ ተከታይ የሆኑ አካላት ያመጣሉ እሱን በተመለከተ ማረሚያ ቤቱ ደግሞ አስፈላጊውን ድጋፍና ትብብር የሚያደርግበት ሁኔታ አለና ምንም በጣም አጭር ጊዜ ውስጥ ይሄን ያህል ብዙ ተሰራ ተደከመ ምናምን ሳይባል በአጭር ጊዜ ውስጥ ነው ያለቀው ይሄ ፕሮግራም እዚህ ብቻ ሳይሆን አሁን የረመዳን ብቻ እንትን ሳይሆን የኢድም ባል ብቻ ሳይሆን ዞን ላይም እንደዚሁ የአፍጠር ፕሮግራም እንዲያደርጉ የተደረገበት ሁኔታ አለና በጣም በደስታ ነው የጨረሱት እኛም ያለው ለሌለው የሚያካፍልበት የሚጠይቅበት የሚተጋገዙበት አብሮነታቸውን የሚያሳዩበት እንደመሆኑ መጠን እኛም በደስታ ነው ደስ ብሎ ነው የምናስተናግዳቸውና በጥሩ ሁኔታ ነው ያለፈው ብሎ መውሰድ ይቻላል ሴት ታራሚዎች ጋር ዛሬ የመጀመሪያችን ሳይሆን 3ኛ አመታችንን አስቆጥረናል ከዚህ ቀደምም በኢድ አልፈጥር በዓልም እንደዚሁም ደግሞ በኢድ አልአድሃ በዓልም ከነሱ ጋር አክብረናል በዓሉን ስናከብር ደግሞ እነሱ እዚህ ታራሚ እንደመሆናቸው መጠን ለነሱ የሚያስፈልጉትን የተለያዩ ግብአቶችን እናቀርብላቸዋለን ለበዓሉ ማለት ነው ያም ማለት ምንድነው እኛ ከቤተሰቦቻችን ጋር ሆነን እናሳልፋለን እነሱ ደግሞ እዚህ ማረሚያ ቤት ውስጥ ነው ያሉት ማረሚያ ቤት ውስጥ ሲሆኑ ደግሞ በህግ ከለላ ስር እስከሆኑ ድረስ የሚያስፈልጋቸውን ነገራቶች ውጪ ላይ ያሉትን ነገራቶች በአጠቃላይ እዚህ ማግኘትም ስላለባቸው እኛ እንደ አቃቂ ቃሊቲ ክፍለ ከተማ እስልምና ጉዳይ ምክር ቤት ለታራሚዎች የሚሆናቸውን ነገራቶች በአጠቃላይ እናቀርባለን ማለት ነው እስልምና እምነት ተከታዮች ደግሞ በአመት አንድ ጊዜ የሚደረገው የረመዳን ጾም እዚሁ ባሉበት ሆነው በራሳቸው በሚያመቻቹትን ቤተሰቦቻቸውም ከውጭም የሚረዷቸው ሰዎች የሚያመቻቹላቸውን ድል ተጠቅመው በማረሚያ ቤት ውስጥ የአንዱን ጾማቸውን ይጾማሉ ይሄም በሚሆንበት ሰዓት ከሌላው ጊዜ በተለየ ሁኔታ ሰፋ ያለ ጊዜ ሰጠናቸው የማብሰያም የዱዓ የሚያደርጉበት ጊዜም እሱ ተሰጧቸው ያለምንም ተጽዕኖ የረመዳንን ጾም በማረሚያ ቤት ያከብራሉ ይሄ ደግሞ ህገ መንግስታዊ መብታቸው ስለሆነ ማረሚያ ቤቱም ይሄንን በማክበር በየአመቱ የሚመጣ የረመዳን ጾም ይሄንን በማመቻቸት እንዲጾሙ ያደርጋል የሚያስፈልጋቸውን ድጋፎችን ያደርጋል በዚህ መልኩ ማረሚያ ቤቱ እስልምና ሃይማኖት ተከታዮችንም እምነታቸውን እንዲያካሂዱ ድጋፍ ያደርጋል عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ማረሚያ ቤቱ የታራሚዎችን የእምነት ነጻነት ከማክበር ባለፈ በበጎ ፍቃድ የሃይማኖት ትምህርት ለሚሰጡና የተለያዩ የቁሳቁስ ድጋፍ ለሚያደርጉ ግለሰቦችና ድርጅቶች ሁኔታዎች ምቹ መሆናቸውን በመግለጽ የእስልምና ሃይማኖት አስተምሮት ከሆኑት መተባበርና በሰላም አብሮ መኖርን በማጠናከር የእምነቱ ተከታይ የህግ ታራሚዎች በረመዳን ጾም ወቅት ያሳዩትን ትህትናና መረዳዳት በቀሪው የእርምት ጊዜያቸው ማስቀጠል ይጠበቅባቸዋል ብሏል። ረመዳን ወር አብሮ የመኖር የመቻቻል እንደገና ደግሞ አብሮም የመብላት ባል ያለን መካፈል ወር ስለሆነ ይሄ በረመዳን ጊዜ ያሳለፍነውን በ30 ሰዓት ውስጥ ያሳለፍነውን ጥሩ ስነ ምግባር ለቀጣዩ ወራቶች በእያንዳንዱ ሰዓታትም መቀጠል መቻል አለበት። ይሄ ሀገራዊም ጭምር ስለሆነ አንድነትም ጭምር ስለሆነ በጣም አስፈላጊ ነው። ይሄ ጥሩ ስራ መቀጠል አለበት ብለን እናስባለን። ይቀጥላል ኢንሻአላህ ይቀጥላልም። ያው ጓደኞቼም ሁሉም የሚሰማው ሰው የእስልምና ሃይማኖት የሆነ ተከታይ በአጠቃላይ በረመዳን ወቅት ያሳለፈውን ጥሩ ስነ ምግባር ለቀጣይ ወራትም ይሄንን ስነ ምግባር መከተል አለበት እላለሁኝ። ክቡር ኮሚሽነር ጄኔራል ለታራሚዎች ስቴዲየም ሄደው ማክበር ይችላሉ፣ በአቅራቢያቸው ባለ መስጊድ ማክበር ይችላሉ። ግን ደግሞ ከታራሚዎች ጋር ነው ማከብረው ብሎ ቤተሰቦቻቸውን ጭምር ይዘው መጥተው እዚህ ማክበር መቻላቸው ለነሱ ምን ያህል ክብር ምን ያህል ትኩረት እየተሰጠ እንደሆነ የሚያመላክት ነውና
እኔ በግሌ እንደ ተቋሙ ኃላፊ እንደዚህ ማዕከል ኃላፊ ከፍተኛ ደስታ አለኝ። ከዛም ባለፈ ደግሞ ክቡር ኮሚሽነር ጄኔራሉም እዚህ ተገኝተው ከኛ ጋር በዓሉን ማክበር መቻላቸው የበዓሉን ድምቀት እጅግ የበለጠ ያደርገዋልና ከፍ ያለ ደስታ ነው የተሰማኝ። ሌሎችም በተመሳሳይ ይሄ የረመዳን የስነ ምግባር የአንድነት ወር ከወጣም በኋላ እንግዲህ የሚለወጠው መብላት መጠጣቱ ነው የሚቆመው፣ ወደ መብላት መጠጣት ነው የሚመለሰው። ስለዚህ ይሄም ቢሆን እየበሉም አብረው እየጠጡም አንድነታቸውን ወንድማማችነታቸውን አብሮነታቸውን በማጠናከር እዚህም ያሉ ሀገራቸው ነው፣ ከማረሚያ ቤት ቢወጡም ሀገራቸው ነው። ስለዚህ ህግ ያለማክበር ጉዳይ ስለሆነ እዚህ ያመጣቸው ህግ ያለማክበር ምን ሊያስከትል እንደሚችል የሚማሩበት ስለሆነ ከዚህ በኋላ ህግን በማክበር ነገ ከነገ ወዲያ ከቤተሰቦቻቸው ጋር ችግሩንም ደስታውንም አብረው እንዲያሳልፉ ታርመው ታንጸው እንዲወጡ ታርመው ታንጸው ወጣውም መልሰው ማረሚያ ቤቱን እንዲያግዙ እንዲደግፉ ጥሬን አቀርባለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ቢስሚላሂ ወቢሂ በደይና አላሁ አክበር አላሁ የፌዴራል ማረሚያ ቤት ኮሚሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመሆን ወደ እናንተ እያደረስን የምንገኘውን የኢድ አልፈጥር የበዓል ፕሮግራማችንን እየተከታተላችሁ ስለሆነ እጅግ አድርገን እያመሰገንን ቆይታችሁ እስከ ፕሮግራማችን ፍጻሜ ድረስ ይሆን ዘንድም እየጋበዝናችሁ አፍታ ወስደን እንመለሳለን።